ለምንድነው እያለን የምናጣው? እያለን እናጣለን፣ እያለን ይርበናል፣ እያለን እንጠማለን፣ ልብስ እያለን እንበረዳለን። ለምን? ከእግዚአብሔር ጋር መኖር እንዴት ይናፍቃል መሰላችሁ? ከእግዚአብሔር ጋር እንደመኖር ያለ ትልቅ ነገር የለም። ሊቃውንቱ ምን ይላሉ? ኋላ ከምንገባበት የእሳት ሀገር ይልቅ ትልቁ ገሃነም ከእግዚአብሔር መለየት ነው ይላል። ትልቁ ገሃነም ከማን መለየት ነው? እግዚአብሔር መለየት። እግዚአብሔር መለየት ገሃነም። ገነት ማለት እኮ እግዚአብሔር ነው። ከእግዚአብሔር ጋር መኖር ገነት ነው። ከድንግል ማርያም ጋር መኖር ገነት ነው። በቤተ ክርስቲያን መኖር ገነት ነው። ከቅዱሳን መላእክት ጋር መኖር ገነት ነው። ስለዚህ ይህንን ማጣት ነው ሲኦል። ሲኦል ማለት ከእግዚአብሔር ተለይቶ በሚያዝን ሕሊና ውስጥ ተቀብሮ መኖር ማለት። ይህንን ሕሊናችሁን በተስፋ ፈርቅቃችሁት ውጡ። ሰው ሲወዱት ዋጋውን ያንራል። የማላጣህ ዕድሌ ሁል ጊዜ በዕድሜ በረከት የምትባርከኝ አለሁ የምልብ ሰላምታዬ አለኝታዬ ፍቅር የምታውቅ ጌታ ፍቅሬ ባንተ ላይ ብቻ ይረፍ። አዎ ሲፈልጉ የማትታጣ በርሬ የማርፍብህ ደሴቴ ዞሬ ዞሬ የምገባብህ ቤቴ ኖሬ ኖሬ የምሰበሰብብህ ሀገሬ እኔን ያጽናናኸኝ እኔን ይቅር እኔን አይዞህ ያልከኝ ለገፋህን ያበዛህልኝ አንተ እግዚአብሔር ነህና እጅግ አመሰግንሃለሁ። እመቤቴ ሆይ እንደኔ ያለ ኃጢአተኛ የለም፣ እንዳንቺም ያለ ንጹሕ የለም፣ እንደ ልጅሽ ያለ መሐሪ የለም ይላል። ስለዚህ ይህንን ስንል መንፈስ ቅዱስ በእኛ ላይ ይመጣል። ድንግል ማርያም ድምጿ በተሰማበት ሁሉ መንፈስ ቅዱስ መልቶ ይኖራል እና አባ ጊዮርጊስ ዘጋስጫ የሚናገረው አንድ ጥሩ ነገር አለ። ምንም እንኳን ጎስቋሎችና የረከስን ብንሆን የድንግል ማርያምን ድምፅ ሁልጊዜ መስማት ጥሩ ነገር። እውነቴንም ነገር ሁልጊዜ መስማት ምንም የፈለገ መራራ ቀን ብንውል ለእግዚአብሔር የመረረ ቀን መራራ ሌሊት ብናድር የድንግል ማርያም ድምፅ ግን መንፈስ ቅዱስን ይዞ ይመጣል። እሱም ውዳሴ ማርያም መድገም፣ ቅዳሴ ማርያም መድገም፣ አርጋኖን መድገም ነው። የእሷን ስም ስንሰማ መንፈስ ቅዱስ በዚያ ስም ላይ አድሮ ወደኛ ይገባል። ማርያም ደህና አደራችሁ ብላ መንፈስ ቅዱስ በደጅ አይቀርም፣ አብሮ ይገባል። ከእሷ ድምፅ ጋር መንፈስ ቅዱስ አብሮ ወደ ሰው ልጅ ሕይወት ይገባል። በውስጣችን ለኤልሳቤጥ ጽንሷን፣ ለእኛ ልባችንን ይቀሰቅሳል። መንፈስ ቅዱስ በድንግል ማርያም ድምፅ ይገባል። በሴቲቱ ድምፅ በኩል በሔዋን በኩል መንፈስ ቅዱስን እንዳጣ ነው፣ በሴቲቱ ድምፅ በኩል መንፈስ ቅዱስ ወደዚህ ዓለም ገባ። ስለዚህ እንደዛ ስናደርግ ምክንያቱም እሷ ላይ ኢየሱስ ክርስቶስ አለና እና አባ ጊዮርጊስ ብሎ ይናገራል። ነፍሴ ትፈቅድ ገቢረ ትእዛዙ ለእግዚአብሔር ወፍትወተ ሥጋ ይሄይላ። ነፍሴ የእግዚአብሔርን ፈቃዱን ልትሰራ ትወዳለች፣ የሥጋ ፈቃድ ግን ይሰለጥንባታል፣ ያይላታል። ይገርማችኋል፣ ዛሬ በቅዱሳን ሐዋርያት ላይ መንፈስ ቅዱስ እንዲወርድ ማዕከል ላይ ሆና የነበረችው ድንግል ማርያም። መንፈስ ቅዱስ በሐዋርያት ላይ ወረደ ከማለቱ በፊት ከኢየሱስ እናት ከማርያም ጋር ሐዋርያትም ለጸሎት ይተጉ ነበር ይላል። ይህን ከተናገረ በኋላ ምዕራፍ 2 ሲደርስ መንፈስ ቅዱስ ወረደባቸው ይላል። ከድንግል ማርያም ጋር የተጋ ሁሉ መንፈስ ቅዱስ ይወርድበታል። ስለዚህ ምንም ብንሆን የእመቤታችንን ድምፅ ሳንጠራ መዋል የለብን በፍጹም። ደግሞ ጆሮአችን እየሰማው ብናነበው ሸጋር። ሰው ዛሬ ቢወድህ ነገ ይጠላሃል። ዛሬ ፈገግ ቢልብህ ነገ ይኮሳተርብሃል። ዛሬ ቢያቆላምጥሽ ነገ ይረግምሻል። መለወጥ ያለበት ሰው ያውም የሚለዋወጥ ያውም የሚፈራረቅ ጠዋት ሌላ ማታ ሌላ የሚሆን ሰው አላፈቀረኝም ብለሽ ለምን መርዝ ትጠጫለሽ? መለወጥ የሌለበት ያውነት ትናንትም ዛሬም ለእስከ ዘላለሙም ያው የሆነ ፍቅሩ ማይቀየር ጭራሽ ማይደበዝዝ እየደመቀ የሚሄድ
እግዚአብሔር እንደሚወድህ አታውቅምን? ለምንድን ነው የሚወደኝ ማንም የለም ያልከው እንዴ? ደግሞስ አልወደዱኝም ብለን ያኮረፍነው ፍቅር አጣን ብለን የተጨራመትነው እኮ አድሎ ያለባቸው ሰዎች ስላልወደዱን እኮ ነው። አንዱን ወደው አንዱን የሚያሳንሱ፣ አንዱን አፍቅረው ሌላውን የሚጠሉ፣ አንዱን አቅርበው ሌላውን የሚገፉ ሰዎች በምድራችን ላይ ያድሎ ፍቅር በሚፈጽሙ ሰዎች አልተወደድኩም ብለን እኮ ነው የከፋ። ተው እንጂ ክርስቲያኖች፣ አድሎ የሌለበት ተታሄ እውነተኛ ካፈቀረ የሚያፈቅር ጥላቻ ለባህሪው ማይስማማ እውነተኛ እንደሚወዳችሁ አታውቁምን? ከዚህ በላይ አፍቃሪ አለን? እናንተ ጥቂት ነገር አልተወደድኩም ብላችሁ እኮ ነው ቤት ጥላችሁ የምትወጡት። ፍቅረኛ አጣው ብላችሁ እኮ ነው መከራ የምትበሉት፣ ራሳችሁን የምታንቁት፣ ፊት የምታጠቁሩት፣ አንጀት የምትልጡት፣ መርዝ የምትጠጡት፣ በማለዳና በከሳት ፍቅር የምትቀያየርባቸው እንዳየሩ ጠባይ እነሱን እያያችሁ እኮ ነው ተስፋ የቆረጣችሁት። በዘላለም በማይለወጥ ፍቅር ወድጄሃለሁ ያላችሁን አትስሙ። እንደው ሄኖክ ምን ብሎ ነው እስቲ የሚያመሰግናት? እስቲ ቅድስናዋን እንዴት ይገልጻታል የሚለውን ሐሳብ ላንሳ። አሁን እና አባ ጊዮርጊስ ያመሰገኗትን ከደገምንም በቂ ነው። በእውነት ከኛ ምስጋና ምንም አያደርግላትም። በእርግጥ የኃጢአተኛ ምስጋና ለምኔ ነው አትበይ፣ የኔ ኃጢአት ያንቺን ቅድስና ያረክሰውም ብሏል አባ ጊዮርጊስ። የመጨረሻ ንግግሩ ምን እንደሆነ ታውቃለህ? ይቅር በይኝ ላመሰግንሽ ብዬ ተዳፈርኩ ነው ያለው። እመቤታችን ያው ደስታ ናት፣ ሰላም ናት፣ እረፍት ናት። እግዚአብሔር በቅፎ ያረፈ ነው። እኛን ለማሳረፍ አታንስ። ስለዚህ እንደዛ ነው። ሰፊ ልቡና የሚገኘው ከመፈተን ነው። ተፈትኖ የማያውቅ ሰው አትንኩ ባይ ነው። ከሰው ጋር መኖር የማይችልም። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው። መከራ ትዕግስትን እንዲያደርግ፣ ትዕግስትን ተስፋን እንዲያደርግ እናውቃለን፣ ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ ብርቱ እንድንሆን። የሰው ልጅ እንደ አትክልት ነው። አረጋዊ መንፈሳዊ እንደሚናገረው አትክልት በፀሐይ ብቻ ማደግ አይችልም፣ ይደርቃል። በዝናብ ብቻ ማደግ አይችልም፣ ሽባ ይሆናል። ስለዚህ ዝናቡ ያበቅልና ያሳድገዋል፣ ፀሐዩ ያበስለውና እንዲያፈራ ያደርጋል። ስለዚህ ሐሩሩን መከራ አድርጉት፣ ዝናቡን ደግሞ የእግዚአብሔርን ቸርነት አድርጉት። ሰው ሁልጊዜ ቸርነቱን ብቻ ቢያደርግለት መከራ ሳይመጣበት ብቻ ቢጠብቀው የሰው ልጅ ልፍስፍስ ይሆናል፣ ሰነፍ ይሆናል። ዝም ብሎ መከራ ብቻ ቢመጣ ደግሞ ተስፋ ይቆርጣል። ስለዚህ እግዚአብሔር ምን ያደርጋል? ሰው አትክልት ነውና አትክልቱን ለማሳደግ ከመከራውም ጥቂት ጥበቃውንም ሳያቋርጥ ሁለቱንም እንዲፈራረቁ ያደርጋል። ክረምትና በጋን አላቋርጥም ብሎ ለኖህ የነገረው ይሄን ነው። ክረምትና በጋ መፈራረቃቸው ክረምት ብቻ በጋ ብቻም አይደለም። ክረምትም በጋም የራሳቸው ጥቅም አላቸው። በጋ መከራ ነው፣ ክረምት ደግሞ ቸርነት ነው። ሁለቱም ደግሞ ተፈራርቀው ይተረጎማሉ ተለውጠው። ስለዚህ እግዚአብሔር እንደዚህ የሚያደርገው ለምንድነው ሳለ እንድንበስል ከመመከራ ለሃይማኖትክሙ ቅዱስ ጴጥሮስ እንደተናገረ ወርቅ የሚጠነክረው በመከራ ነው፣ ተፈትኖ ነው የሚጠነክረው። እኛም ጠንካራ ክርስቲያኖች እንድንሆን ስለሚፈልግ ክፉ ነገር ገና ሳልፈጽመው ኃጢአት የለም ያውቀው ይነግሩት ጀመረ እንዳላዋቂ ሰው። ወድቀው ተማጸኑት በሞት እንድመታ መስሏቸው ሞኝነት የፍቅሩ ዝምታ መስሏቸው ሞኝነት የፍቅሩ ዝምታ
ባንቺ ተዋሃዱ ፈጣሪና ፍጥረት ይህን ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጻል? ሰባቱ መንጦላዕት አክሊለ ንጹሐን አክሊለ ንጹሕ ሰሊለነ አክሊለ ንጹሐን አክሊለነ ሰሊለነ ከዚህ በመቀጠል ወደ ዝማሬ ነው የምንሄደው። እንግዲህ እጅግ በጣም ደስ ይላል። የምንወዳቸው ዘማሪያን፣ ሰባኪያን፣ ገጣሚያን፣ የጥበብ ሰዎች በመካከላችን ተገኝተዋል። ይሄን ያደረገ እግዚአብሔር ነው። ብድግ ብድግ ብላችሁ ከምንወዳቸው ከአባታችን ከሊቀ መዘምራን ከዘማሪ ቀሲስ ምንዳይ ጋር ሆነን ዝማሬዎችን እንዘምራለን። ስለዚህ ሁላችሁም ብድግ ብድግ ብላችሁ ከቀሲስ ምንዳይ ጋራ ዝማሬ እንዘምራለን። ምናልባት ፀሐዩ በጣም የማያቃጥል ከሆነ ጥላዎቻችሁንም ብታጥፉ መልካም ነው። እጅግ የምንወደው መምህራችን መምህር ዲያቆን ዘላለምም በመካከላችን ይገኛል። ዘማሪ ፍሬዘር፣ ሌሎችም በመካከላችን አሉ። እግዚአብሔርን አብረን እናመሰግናለን። ክቡር አባታችን መላከ ፀሐይ አባ ኃይለ መለኮት የዚች ታላቅ ቤተክርስቲያን ዋና አስተዳዳሪ፣ ሊቃውንተ ቤተክርስቲያን፣ በአገልግሎት የምትመስሉኝ ወንድሞቼ ዲያቆናት፣ እግዚአብሔር የሚወዳችሁ ሉል እግዚአብሔርን የምትወዱት የሉል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ዋላችሁ? የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። አንተን ፈልጌ መጣሁ በሉ እስቲ። እደጅ አታውጣኝ እኔ ጌታ፣ አንተን ፈልጌ መጣሁ። ከኋላ ይሰማል? እስቲ ድገሙልኝ። እሰይ፣ እግዚአብሔር አምላክ እንደፈለጋችሁት ይፈልጋችሁ። እንዘምራለን። አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ። እደጅ አታውጣኝ የኔ ጌታ፣ አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ፣ አንተን ፈልጌ አንተን ፈልጌ መጣ። እደጅ አታውጣኝ የኔ ጌታ፣ አንተን ፈልጌ መጣ፣ አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ። እደጅ አታውጣኝ የኔ ጌታ፣ አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ። እደጅ አታውጣኝ የኔ ጌታ፣ አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ። እልል ቅዱሳን በቤት በፍቅር ቢኖሩ
በስጋና በነፍስ በስም ከበሩ በቤት ተተክለው ለምልመው ጸደቁ በትሩፋት በእምነት ለመንግሥት በቁ አንተን ፈልጌ መጣሁ አንተን ፈልጌ መጣሁ አንተን ፈልጌ መጣሁ ደጅ አታውጣኝ ደጅ አታውጣኝ የኔ ጌታ አንተን ፈልጌ መጣሁ አንተን ፈልጌ እኔም ያንተ ባሪያ ሽቼ ቅድስና በቤት መጽደቅን ለምናለሁና እንባና ጸሎቴን ቃሌን ተቀብለ ከቤትህ አታውጣኝ በበረከት ተክለ አንተን ፈልጌ መጣሁ አንተን ፈልጌ መጣሁ አንተን ፈልጌ መጣሁ ደጅ አታውጣኝ ደጅ አታውጣኝ የኔ ጌታ አንተን ፈልጌ መጣሁ አንተን ፈልጌ መጣሁ አንተን ፈልጌ መጣሁ አንተን ፈልጌ መጣሁ ደጅ አታውጣኝ የኔ ጌታ አንተን ፈልጌ መጣሁ አንተን ፈልጌ መጣሁ እልል ከፍ አድርጋችሁ አመስግኑት እግዚአብሔርን ፍቅርህም ተገልጧል ረቦ በቤቴ አንተን ስለያዝኩኝ ሰምራለች ሕይወቴ እንደምትወደኝ ዛሬም አውቀዋለሁ በረከት በእጄ ሞልቶ እያየው ነው አንተን ፈልጌ መጣሁ አንተን ፈልጌ መጣሁ አንተን ፈልጌ መጣሁ ደጅ አታውጣኝ የኔ ጌታ አንተን ፈልጌ መጣሁ አንተን ፈልጌ መጣሁ አንተን ፈልጌ አይሰማም አንተን ፈልጌ መጣሁ ደጅ አታውጣኝ ከፍ አድርጉ ባካችሁ አንተን ፈልጌ ድገሙት አንተን ፈልጌ አንተን ፈልጌ መጣሁ ደጅ አታውጣኝ አንተን ፈልጌ መጣሁ አንተን ፈልጌ መጣሁ እልል እልል ቅዱሳን በቤት በፍቅር ቢኖሩ በስጋና በነፍስ በስም ከበሩ በቤት ተተክለው ለምልመው ጸደቁ በትሩፋት በእምነት ለመንግሥት በቁ አንተን ፈልጌ መጣሁ አንተን ፈልጌ መጣሁ አንተን ፈልጌ መጣሁ ደጅ አታውጣኝ አንተን ፈልጌ መጣሁ አንተን ፈልጌ መጣሁ አንተን ፈልጌ መጣሁ ደጅ አታውጣኝ የኔ ጌታ በቤት ውስጥ ካለው ታላቁ ድግስ ዕለት ዕለት በእምነት ኖሬ እንድቋደስ
በሂሶጵ በምርጨኝ እነጻማለሁ። እኔ እንደ በረዶ ሆኜ ቀርባለሁ። አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ። በደጅ አታውጣኝ የኔ ጌታ፣ አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ። እኔም ያንተ ባሪያ ሽቼ ቅድስና በቤት መጽደቅን ለምናለሁና እንባና ጸሎቴን ቃሌን ተቀብለ ከቤትህ አታውጣኝ በበረከት ተክለል። አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ። በደጅ አታውጣኝ የኔ ጌታ፣ አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ። በደጅ አታውጣኝ የኔ ጌታ፣ አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ፣ አንተን ፈልጌ መጣሁ። በደጅ አታውጣኝ የኔ ጌታ፣ አንተን ፈልጌ አንዴ እየታጠቀ አንዴም እየፈታ ገብርኤል ሲያበስርሽ በፍጹም ሰላምታ ይኩነኒ ብለሽ ስትቀበይው መለኮት እንዴት ነው የተዋሃደው?